አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት መልስ ድራማ ነው። ወይዘሮ የዳኒ እናት ለዳኒ ያለውን እንቅጩን አውጥቶ አፍርጦ ነገሩት። ዳኒም ሊያምን አልቻለም። እሱ እያሰበ የነበረው እናቴ ጋር አምጥቻት ሄቨንን እናቴ ትካድማለች፣ እንዲሁም እንደ ልጇ አይታ ትንከባከባታለች፣ ትቀበለኛለች ብሎ ሊያሳምናት ሞክሮ ነበረ። የዳኒ እናት ግን በፍጹም ሊቀበሉ አልቻሉም። እቺ የተረገመች አብሮ አዳጊዎቹን ለየዋቸው አደል? ዳሞም ከሷ ጋር አሻሽ ገዳሜ እያልክ ነው አይደለም? ሱቅህን ያሻሸከው እኔ እኮ ዳግም ነግሮኛል ብሎ አፈርጦ ነገሩት። እሱም በጣም ደነገጠ። እንዴ እናቴ በፍጹም ይሄ ነገር መቀበል አለብሽ። ደግሞ ከሷ ጋር ለመለየት ምንም ነገር የሚያግደኝ ነገር የለም። ደግሞም ይህንን አምነሽ መቀበል አለብሽ። እሱ እኮ መንገዱን ጀምረዋል፣ ህይወቱ መምራት ጀምረዋል። እኔም ህይወት የማርጫ ያለው ይህንን አላወቅሽም እንዴ አላት። እሷ የሁለታቸው መሀል ገብታ እሱን ትታ ደግሞ ወደ አንተ መታ አንተን ልታበላሽ ደግሞ ፈለገች እንጂ እሱ ከሱ ጋር ነበረች። እኔ ሁሉንም አውቃለሁ። ዳግም ደግሞ ያለውን ሁሉም ነገር ነግሮኛል። ዳኒም በጣም ተገረመ። እሱ ደግሞ ምን አመጣው እዚህ? ቆይ ይህንን ልናገርሽ ነው የመጣው የሚለው ነገር አሰበ። አይ ወይዘሮ የዳኒ እናትም አይ እንደሱ ሳይሆን እሱማ ሱቅ ታሸገ ሲባል ለምንድን ነው በሰላም አይደለም እንዴ? ሰላም አይደለም ብሎ ሊያረጋግጥ ነበረ የመጣው። ግን እንዳንተ አይደለም፣ እሱ አስተሳሰቡ የራቀ ስለሆነ ሊጠይቅህ ነበር የመጣው። የጠበቀው ግን ሌላ ሆኖ ጠበቀው እንጂ። ዳኒም በእናቱ ፊት ክትክት ብሎ ስቆ አይ እኔን ለመጠየቅ ነው አይደል የመጣው? ቆይ ሰው ግን ይህን ያህል ማስመሰል እንዴት ነው የሚችልበት? ቆይ ይህን ያህል ተጉዞ የመጣው የቀረውን ነገር ለማወቅ ነው አይደለም? ቆይ አንቺ እንዴት እንደዚህ ሲያስመስል አንቺ እውነት አድርገሽ አምነሽ ትቀበየዋለሽ ብሎ እናቱ ላይም ክትክት ብሎ ሳቀባት። ዳኒም ለእናቱ አሁን ተከፍተዋል፣ አስከፍቼዋለሁ። እሱ የመሰለው ግን ዘላለም እንደዚሁ ተዘግቶ የሚቀር መስሎት ነበር አይደል? አስመስሎ እኮ ነው ሌላውን ነገር ለማጣራት ነው የመጣው የኔ እናት። አሁን ግን ተከፍተዋል። እናቱም ምንም አልደሰቱም በመከፈቱ፣ ምንም ነገር ሳይመስላቸው። ግን ለመሆኑ ምን ሆኖ ነበረ? ምን ስህተት ሰርተህ ነው የታሸገብህ ብሎ ጠየቁት። አይ ምንም ነገር ስህተት ሰርቻ አይደለም፣ ግን ባለ ሀብቶቹ ብር ከፍለው ተባብረው ነው ያዘጉብኝ እንጂ እኔ ምንም ነገር አጥፍቻ አይደለም። አሁን ግን ሁሉም ነገር ተስተካክሏል እናቴ። ዳግምም ጨለለ። እየጠጣም የሚያስበው የሚያስለስለው የእሷ ነው። ነፃነት የነገረችኝ ትክክል ነበረ። እንዲው ዳግም የሚባል የማትረባ ሰው ነህ ብሎ ራሱን ማጠላለት ጀመረ። በጣም ራሱን ሳተ፣ ተናደደ። ሰርጌ ዕለት ደርሶኛል እኔም እያለ እንግዲህ ብቻውን እያንጎራጎረ ብስጭት ውስጥ ገብቷል። ቢወድ ቢቆምም ተነስቶ እንደሚፈጠፈጥ እርግጠኛ ነን። ራሱን እየሳተ ነው። ባደረገና ራሱን በሌላ መንገድ አስኬዳለሁ ብሎ ራሱን እየጣለ ነው። ሌላ ቦታም እነ ቤዛዊት ስንቶቹን እያለቀሰ እንግዲህ ያስለቀሰ። አሁን ደግሞ ተራው ወደ ራሱ ደርሷል። እየተሰቃየ ነው። ያልነውም ደርሰዋል። እንግዲህ ሸጊቱ እያለ እየጨፈረ ሰርግሽ ለታ ሰርግሽ የሰርግሽ ደብዳቤ ደርሶኛል እያለ እየተበሳጨ እንግዲህ ራሱን ስቶ ወንበሩ ስር ወደቀ። አይ ማንም ሰው ቢሆን የሰራውን የእጁን ማግኘቱ አይቀርም። እሱም እንግዲህ በቤዛ ላይ ያደረገውና በየቦታ ያስለቀሳትን የእሷን እንባ እሱ ጋም ደርሶ ታየ። ለነፂም እናቷ እንግዲህ እንዳሳሰባትና በጣም እንደተጨነቀች
ነገረቻት። እንዲሁም በዚህን ሰዓት እስከዚህ ሰዓት አይቆይም ነበረ ያ ልጅ መቶት ይሆናል። እሷም ጥርጥር ውስጥ ገባች። ደብድቦት ይሆናል እንጂ የሆነ ቦታ ጥሎት ይሆናል እንጂ በዚህን ሰዓት እስከዚህ ሰዓት እኮ አይቆይም ነበረ። ዛሬም የመጀመሪያ ነው። እንዲሁ ምን የሆነው ይሆን አለቻት። እናቴ አትጨነቂ። እሷም ነፂም ሄደን ፖሊስ ጣቢያ እናመለክት እንዲያለቻት እነዚህም እንዴ ምን ብለን ነው የምናመለክተው ማሚ? ምን ብለን ነው እስቲ ምን ብለሽ ነው የምታመለክቸው? አለቻት። አይ ከእሱ ጋር ተጣልቶ ነበረ፣ እንዲሁም ጥል ነበራቸው። እንዲ የሆነ ቦታ ላይ ጥሎት ይሁን ተጣልቶ ይሁን የሚለው ነገር ተናግሬ እነግራቸዋለሁ አለቻት። ነፂም ይሄ ነገር አይወርድልም አይዋጥልም፣ ምክንያቱም ሄደሽ ሌላ ነገር ደግሞ ታመጭብናለሽ ብላ እሷም ጥርጣሬ ውስጥ ገባች። መጨረሻው እንግዲህ ሄቨን የዳኒ ናት። ምክንያቱም ዳኒ ልተዋትና ልጥላት አይፈልግም። እሷም ግን ብዙም ደስተኛ አይደለችም። ምክንያቱም ኢፋታ አምጥቶ ሌላ ነገር እየነገራት ስለሆነ እሱን አምና እሱም ደግሞ ልቧ ፈልጓል። ምክንያቱም ትላንትና የጠላትና ትላንትና ቀርቦ ነበረ ሲጎዳና እኔ የሆነ ነገር ሲሆን አጠገቤ ስላልቆመና የእኔ ስብራት ስላልገባው ብላ ራቀችው እንጂ እሷ ትፈልገዋለች። እሱም ከልቡ ይፈልጋታል። ከሱ ጋራም ከዳኒ ጋራም ቢጋቡ አይተዋቸውም። ስቃያቸው እየበረታ ይመጣል እንጂ ምክንያቱም የዳኒ እናት ሄቨንን አትፈልጋትም። ቤት ውስጥ መታ እንኳን ልትካድማትና ልትቀበላት ልጄ ብላ ልትንከባከባት አይደለም አይነው ማየት እንደማትፈልግ ትናግረዋለች ለልጇም። ልጇም ዳኒ ይህንን እንኳን እናቴ እስከሆንሽ ድረስ ይህን አምነሽ መቀበል አለብሽ፣ እዚህም መምጣት አለባት፣ ካልሆነማ እኔ ጥዬሽ ነው ምጠፋው፣ ከየትም አታገኝኝም፣ ቢያንስ እንኳን የሆነ ጊዜ ስትናፍቅኝ መጥቼ ባይሽ ነው የሚለው ነገር አስጠንቅቋታል። እንዲሁም የዳኒ እናት ይሄ ከሚሆን እንዲሁም ደግሞ ከሷ ካልተስማማውና ልጅቷን ተስማምቼ ካልተቀበልኩት እሱ የሆነ ነገር ውስጥ ይገባብኛል፣ እንዲሁም አጧለው ይሁን የሚለው ነገር ሀሳብና ጭንቀት ይዟቸዋል። የኢፋታም እንዲሁም ከሷ ጋር የሚለየው መንገድ እና ኢፋታ እሷን አጥብቆ ይዟት ወደ እሱ እንድትመለስ እና ዳኒ ነፃ እንዲወጣ ይፈልጋሉ የዳኒ እናት። ዳኒ ግን ፍቅሩን እያበረታ እንዲሁም ሞቅ እያደረገው እየመጣ ነው። ነገሮቹ እየተባባሱ ነው። ነገም ቢሆን ሌላው የሚመጣው የዳኒ እናት ብስጭት ውስጥና ሌላ ቴንሽን ውስጥ የሚገቡ ይሆናል። ምክንያቱም ዳኒ ሄቨንን እስካልተዋት ድረስ ዳኒ ግን አይተዋትም። ሄቨንም ልቧ ተንጠልጥሏል ዳኒ ላይ። ምክንያቱም በደካማ ጎኑ ላይ ኢፋታም እያላት ነገር አምጥታ እየነገረችው ሁለታቸውም ልታጣላቸው ነው። ምክንያቱም እሱ ያላት እንዴት እሷን ትቼ ያለው ለቅቄያት አለው እያለ እያሳመነው ከጎን ደግሞ መጥቶ ከእናቱም ወሬ እየለቀመ ለሄቨን ሄዶ ከነገራት ሄቨን ደግሞ ለዳኒ ከነገረችው ነገሩ ሁሉ ብጥብጥ ነው የሚሆነው። የሚቀጥለውን የምናየው ይሆናል። ምክንያቱም የምንጠብቀው የሚያጓጓ ነው። ማን ይሁን ሄቨን ለማት ይሁን እንዲሁም ዳኒና ኢፋታ ምን ላይ ይደርሱ ይሆን? የዳኒ እናት ትላንትና የማትፈልገውን ሄቨን አምና ትቀበላለች። እሺ ብላ ልጇን ላለመጣትና እሱ ከሷ አጠገብ እንዳይርቅ ከፈለገች አምና ትቀበላል። ካልሆነ ደግሞ ተበጣብጦ ይቀራል ማለት ነው። ቀጣዩን በጉጉት እንጠብቃለን። ውድ ቤተሰቦቻችን እንግዲህ መልስ ድራማ በጣም ሞቅ ያለና ደስ የሚል እንግዲህ ምን እንደተማራችሁም ምን እየተማራችሁ እንደሆነም በኮሜንት እንድታሳውቁኝ እፈልጋለሁኝ። መልስ ድራማ እኔ ተመችቶኛል። እናንተ እንዴት ነው? ተመቻችሁ አልተመቻችሁም? ሀሳብ አስተያየታችሁ በኮሜንት አሳውቁኝ።